ዘይነብ ሰላም እንዴት ነሽ? በተደጋጋሚ ደውዬልሽ ነበር ግን ላገኝሽ አልቻልኩም። ጎኑል እንኳን ደህና መጣሽ። እሱ ጋር ለምን ትቆሚያለሽ? ነይ ግቢ እንጂ ነይ። ለዘይነብ ሳምቡሳና ጣፋጭ ሰርቼላታለሁ። እሱ ልስጣችሁ ብዬ ነው። ይሄው። ውይ ምን አስቸገረሽ? በጣም እናመሰግናለን። እንኪ ውዴ። በይ ነይ ወደ ውስጥ ግቢ። አመሰግናለሁ። ነይ ግቢ። እንደምን አመሻችሁ? ደንባራ አክስቴ። ቤቱ ለሁሉም ሰው ክፍት ነው መሰለኝ። ደህና ነሽ? ደህና ነኝ። ሁለት ጥርስ ነቅያለሁ። በጣም ጎበዝ ልጅ። አንቺ እንዴት ነሽ አክስቴ? ደህና ነኝ። እንደ ብረት ጠንካራ ነኝ። ብረት? በጣም ታስቂያለሽ ደንባራ አክስቴ። እንዴት እንደ ብረት ልትሆኚ ትቻለሽ? አንቺ ሰው ነሽ፣ እንዴት ብረት ትሆኛለሽ? ኑ በሉ ወደ ጠረጴዛው ጋር እንሂድ። ኑ ተቀመጡ። እማዬ ወይዘሮ ጎኑል እንደምትመጣ ታውቂ ነበር? አዎ ዘይነብ፣ እኔ ነኝ የጠራሁት። ምን ነው? መጀመሪያ እኔን ብትጠይቂኝ። እኔ ወደዚህ ጋር ተቀመጭ። ይሄን ምግብ ሞክረው እሺ። የማይልዩ ሙያ ነው። አመሰግናለሁ ዱሩ። ቱርና እዛ ጋር አትክልት አለ። የሆነ ጊዜ ሰርቼልሽ ወደሽው ነበር። አዎ እናቴም እንደዛ መስራት ትችልበታለች። አይ እኔ እንደዛ አይነት አትክልት ሰርቼልሽ አላውቅም። እስኪ ትንሽ ውሰጂ። ስትፈልግ ወስዳ ትበላለች። ልክ ነሽ። ወደ እሷ ላስጠጋላት ብዬ አስቤ ነው። መሊክ፣ እኔም ይህንን አትክልት ወደዋለሁ ታውቂያለሽ። ላንተም ላድርግልህ። እንካ ያዝ። ድሮ አሊንም ታጎርሺው ነው እንዴ? አትጃጃይ ጋምዜ። እንዲወስድ ልሰጠው ነበር። አሲ ይሄንን አትክልቱ ሰጁና በሁለት ሳህን አካፍለሽ አምጪው። ዛሬ የሕክምናው ውጤት ደርሶ ነበር። ሐኪሙ ደህና ነሽ ብሎኛል። እሌሌ ደፋሁት። ችግር የለውም ውዴ፣ ጠርገዋለሁ። እዚህ ሶፍት የለም። በቃ እንኪ ውዴ። ስለመጣችሁ በጣም ደስ ብሎኛል። በፊት ላይ ባለቤቴ በህይወት እያለ ይሄ ቤት ሁልጊዜም ቢሆን በእንግዳ የተሞላ ነበር። ልጆች ትዝ ይላችኋል አይደለ? አዎ ማዬ፣ ቅዳሜና እሑድ እንግዳ አይጠፋም ነበር። እስከ እኩለ ሌሊት ጠረጴዛው ሙሉ ነበር። ጠረጴዛ ላይ ተቀምጬ የሚያወሩትን ወሬ መስማት ያስደስተኝ ነበር። አልፎ አልፎ እኔና ጋምዜ እንድንሄድ ይፈቀድልን ነበር። አዎ፣ ግን እኔ ብዙም ወሬያቸው አስደስተኝም ነበር። የትልቅ ሰው ወሬ ነበር የሚያወሩት። ልክ ነሽ። አንዴም ቢሆን ስለ ሽርሽር ክለቦችና ፋሽን ሲያወሩ ሰምቼ አላውቅም። ግን አባታችሁ በተለይ ዘይነብ እንድትገኝ በጣም ነበር የሚፈልገው። ሌሎቹ ትናንሽ ናቸው፣ ግን ዘይነብ ማስታወስ ትችላለች ይል ነበር። ሁሌም ጥያቄ ይጠይቃቸዋል እና ስትመልሱለት እንዴት ኩራት ይሰማው እንደነበር እስካሁን በደንብ ትዝ ይለኛል። ታስታውሻለሽ አይደል ዘይነብ? አንቺም አባቴም እኔን ጥሩ አድርጋችሁ ለማሳደግ ያቅማችሁን ሞክራችኋል። ለእሱ አመሰግናለሁ። ዘይነብ በጣም እድለኛ ናት። ሁለት በጣም
የሚወዷት እናቶችና የሚወዷት ቤተሰቦች አሏት። ሁለት እናት አላት? ምን ማለትሽ ነው? ቆይ አዎ፣ ወይዘሮ ጎኑል የዘይነብ ወላጅ እናቷ ናት። እና እኔ ደግሞ እስከዚህ እድሜዋ ድረስ ያሳደግኳት እናቷ ነኝ። እማዬ ምን? የኔ ልጅ በኋላ እናወራለን። ስለዚህ የጉዲፈቻ ልጅሽ ናት? የጉዲፈቻ ሳይሆን ልጄ ናት። ዘይነብ የኔም የጎኑልም ልጅ ናት። እንቅልፍሽ መጣ? ቀኑን ሙሉ ተዳክመሽ ነበር። አይ አልደከመኝም። ግን አሁን የልጆች እንቅልፍ መተኛ ሰዓት ነው። ምግብሽን ከጨረስሽ በኋላ እኔ ላስተኛሽ። ከፈለግሽም የተረት መጽሐፍ ላነብልሽ እችላለሁ። ይህንን ነገር በጣም እያካበድሽ ነው። ዝግጅት፣ አማላይ ቃላት፣ ቅብጥርስ ምናምን። ልጅቷ እኮ እንቅልፏን የመጣው ህፃን አይደለችም። በቃ መተኛት ካለባት ተነስታ ትተኛለች። አይደለም እንዴ ውዴ? አምላኬ ሆይ የተረት መጽሐፉን ያነብልሻለሁ። እሺ ልጅ ሳለሽ በጣም ብዙ ታሪኮችን ነግራት ነበር። ነይ ተነሽ መሌክ። እኔ አስተኛሻለሁ። በቃ ተነሽ 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 መሌክ ተነሽ። መኝታ ቤትሽ ልውሰድሽና ስለ ስኖ ዋይትና እንጀራ እናቷ ታሪክ ነግርሻለሁ። እሺ ነይ። ተመልሼ እመጣለሁ። አቤት ሳርፕ። ፍቅር የት ነሽ? እቤት ነኝ። እቤት ነሽ? ምን ማለት ነው? አልገባኝም። ምን ነው ታዲያ? ለምን ገረመ? ረስተሽዋል አይደል ዱሩ? አልገባኝም። ምኑን ነው የረሳሁት? ምንድነው ዙሪያ ጥምጥም የምታወራው ሳርፕ? ዛሬ ራት አብረን ነበር የምንበላው። ትላንትና ዛሬ ማታ አብረን ራት እንደምንበላ ተነጋግረን ነበር። ሳርፕ ውይ እርስት አድርገዋል። ዱሩ ምን ለማድረግ እየሞከርሽ ነው? ህይወትሽ ውስጥ ሌላ ሰው አለ እንዴ? ስለምን እንደምታወራ አልገባኝም። ስለምን እንደማውራ ታውቂያለሽ? ሰሞኑን በጣም ሁኔታሽ ሁሉ ተለዋውጧል። በመጀመሪያ ምን እንደምትፈልጊ መወሰን አለብሽ። ምክንያቱም ይህን ሁኔታ አልወደድኩትም። እሺ ሳርፕ አንተ እንደፈለክ። እሺ ጋቢ 300,000 ልበለው። በጣም ጥሩ። ይሄ አብቅታል። ወጪ ደግሞ የሳይፍ ክለብ ሽርክና 125,000፣ የዓመት ቁማር ወጪ 20,000 እንበለው። እዳውን መጨመር አለብኝ። 1 2 3 24,500። እሺ ምን ቀረ? መጠጥ ለሱ ደግሞ በአመት ተጨማሪ 20,000 እናደርገው። ስለዚህ እዚህ ጋር 500,000 ሁለት ተጨማሪ 4,500 ሲደመር 20,000 እኩል ይሆናል። ቆይ ግን ምን ለማድረግ እየሞከርኩ ነው? ገንዘብ አለ እንዴ ጄንጊዝ? ቼርስ ላንተ። ብሽክ ለካ ሐኪሙ ከመድኃኒት ጋር መጠጥ እንዳልወስድ ነግሮኛል፣ ግን የሞቴ ምክንያት ይሆናል። ምን አባቱ ከልኮ ያልፍ የራሱ ጉዳይ። ምን ሊመጣ ነው? በቃ ጎሏል። እየደወሉላቸውን ደንበኛ አሁን ማግኘት አይችሉም። አሁንም ስልኳ እንደጠፋ ነው።
ባንዲርማ እያለች እንዲህ ያለውን ቅጦት አታውቀውም። ኢስታንቡል ትንሽ አጨማልቋታል። ግን ቆይ አሁን ጄንጊዝ ማን እንደሆነ አስታውስሻለሁ። እውነቴን ነው። ስለ ራቱ በጣም አመሰግናለሁ ወይዘሮ ጃሂዴ። ሁሉም ነገር በጣም ጥሩ ነበር። በጣም አመሰግናለሁ። ምንም ችግር የለውም የኔ ውድ ጎኑል። እኛም በጣም ደስ ብሎናል። ወይዘሪት ሹሌ ቱርናን እንድናያት የምትፈቅድልን ይመስልሻል? አላውቅም። ስለ እሱ እስካሁን ድረስ አልተነጋገርንም። ታሪኩን ሳልጨርስላት እንቅልፍ ይዟት ሄደ። ሹሌ ቡና ይምጣልሽ እንዴ? እሺ። ማን ነው? አሴ እባክሽ በሩን ክፈችው። ልከፍት ነው ወይዘሮ ጃሂዴ። እንዴት አመሻችሁ ወይዘሮ ጃሂዴ? አዎ አለች። ናግባ። አመሰግናለሁ። እንዴት አመሻችሁ? እንዳረብሽኳችሁ ተስፋ አደርጋለሁ። አቶ ሲናን እንኳን ደህና መጣ። እባክህ ተቀመጥ። አይ ይቅርብኝ፣ ባልቀመጥ እመርጣለሁ። አሊ እዚህ ስላየው በጣም ገርሞኛል። እኔም አንተን በማየቴ ተገርሜያለሁ። አቶ ሲናን ምን ነው ከመሸ? ጉብኝቱ ምን እናስመልክቱ? እንግዲህ ስላስጨነኳችሁ በጣም ይቅርታ አድርጉልኝ። በእርግጥ የመጣሁት ወይዘሮ ሹሌን ፍለጋ ነው። ለምን? ምን አደረኩ? ወይዘሮ ሹሌ ዛሬ አቶ ጀንጊዝን አግኝቼው ነበር። በጣም የሚገርም ነገር ነው የነገረኝ። እናም ደግሞ ስለሱ ራሴው ላናግርሽ ስለፈለኩ ነው የመጣሁት። ስለምን? አቶ ጀንጊዝ ክስ መስርቶብሻል። ነገ ጠዋት ቃልሽን ለመስጠት ወደ ፖሊስ ጣቢያ መምጣት አለብሽ። የኔ ባል በጭራሽ እንደዚህ አይነት ነገር ሊያደርግ አይችልም። እንደዛ ነበር ያሰብኩት እና ለዛም ነው ወደዚህ የመጣሁት። ስለዚህ ልትነግርኝ የምትፈልጊው ነገር ካለ በቻልኩት ላግዝሽ ፈቃደኛ ነኝ። ወይዘሮ ሹሌ ጥቃት የሚያደርስብሽ ከሆነ ለእኔ ብቻ ልትነግሪኝ ትችያለሽ እና ደግሞ አግዝሽ። አይ ጥቃት የሚባል ነገር የለም። ማለቴ የእኛ ጸብ ቀላል ነው። ሁሉም ቤት ውስጥ የሚፈጠር ነገር ነው። የተለመደ ነው። ጄንጊዝ ይሰድበኛል እና እኔም እሰድበዋለሁ። ቶሎ ቱግ ይላል እና ደግሞ ወዲያው ሰከን ይላል። ልጃችንንም በጣም ነው የሚወዳት። እውነቴን ነው፣ በጣም ነው የሚወዳት። በሩን አሽጩኬው ስለሄድኩኝ ተናዱብኝ ነው። በደንብ አውቀዋለሁ። ይሄ ደግሞ በባልና ሚስት መካከል የሚፈጠር ነገር ነው። ጥሩ፣ ተስፋ አደርጋለሁ። ለማንኛውም ነገ ጣቢያ መምጣት አለብሽ እና ቃልሽን ትሰጫለሽ። እኔ ደግሞ አግዝሻለሁ። እሺ፣ ይቻላል። በሉ አሁን መሄድ አለብኝ። እሺ ውዴ፣ አስዬ ትሸኛለች። አቶ ሲናንን እኔ ሸኘዋለሁ። ደህና ነሽ? መልካም ምሽት። በጭራሽ አይሆንም። አቶ ሲናን ወይዘሮ ሹሌ ምን የምትሆን ነው የሚመስልህ? ምንም አይፈጠርም። ቃሏን እንስማና ከዛ እንለቃታለን። እንደማስበው ከሆነ ጄንጊዝ የምርም ክሱን የሚያራዝመው አይመስለኝም። ፖሊስ ጣቢያ ክሱን ሲመሰረት በእርግጠኝነት ሹሌን ለማግኘት ፈልጎ ነው የሚሆነው። ስለዚህ አንቺ አታስቢ። እሺ፣ ከዛስ ምን ሊፈጠር ነው? ምናልባት ጄንጊዝ ሹሌን ሲያገኛት ሊገላት አይሞክርም? አይ አይመስለኝም። እንደውም እኔን ከጠየቅሽኝ ሲተያዩ ወደው የሚታረቁ ነው ይመስለኝ። እና ከዛ ቱርና ወደዛ ህይወት ተመልሳ ትገባለች። በሚያሳዝን ሁኔታ እንግዲህ ዘይነብ እሱን ለመከላከል ምንም ማድረግ የሚችለው ነገር የለም። እንዴት ነሽ ግን አንቺ? ማለቴ ወይዘሮ ጎኖልን እዚህ በማየቴ በጣም የተገረምኩት። ተጠርታ መታ ነው ብለህ አስበው። በቃ ለማንኛውም ወደ ውስጥ ግቢ። እሺ፣ መልካም ምሽት። ወይዘሪ ዘይነብ፣ አቶና ወይዘሪትን ማቆም እንችላለን? ይቻላል። በል ደህና ደር። ደህና ደሪ። በድጋሚ ለሁሉም ነገር በጣም አመሰግናለሁ። ምንም አይደል ጎኑል።
ሁሌም ቢሆን መምጣት ትችላለሽ። አመሰግናለሁ። በዛውም አደርስሻለሁ ወይዘሮ ጎኑል። አትቸገር አቶ አሊ፣ ታክሲ ይዤ መሄድ እችላለሁ። ችግር የለውም። አይ ሹፌራችን ሊያደርስሽ ይችላል። ኧረ በጭራሽ አያስፈልግም ወይዘሮ ጃሂዴ፣ በዛው መንገዴ ነው። እባክሽን እንሂድ። እሺ በቃ እንደዛ ከሆነ በሉ ደህና ደሩ። ደህና ደሪ። ደህና ደሩ። እሺ ደህና ደሪ። ደህና ደሪ ዘይነብ። ደህና ደሪ ወይዘሮ ጎኑል። ችግር አለ እንዴ? የለም። ደህና ሁኑ። መልካም ምሽት ዘይነብ። መልካም ምሽት። ምንድነው ይሄ ነገር? በጣም ትኩስ ነው። በለው። ሄሎ ጀንጊዝ። ወይዘሮ ሹሌ። ጀንጊዝ እኔ ምንድን ነው? ክሱን ስትሰሚ ወደ ቀልብሽ ተመለሽ? ጀንጊዝ ለምንድን ነው ቆይ እንደዛ ያደረግከው? እኔ እኮ ሚስት ነኝ። ሆን ብዬ እንደዛ ያለ ነገር አድርጋለሁ? እንደዛ ስንጣላ ነገሮች ተጋግለው ነው በቃ። ልትገይ ሞከርሽ፣ ልትገይ ነበር። እሱ አይታይሽም? አይ ጀንጊዝ አንተ ነበርክ እኮ ያነከኝ። ህይወቴን ለማትረፍ ምን ማድረግ እንዳለብኝ አላውቅም። እንደዛ ከሆነ ታዲያ ለምን ቤቱን ጥለሽ ሸሸሽ? እንደሱ አትበል ጀንጊዝ። እሺ ጀንጊዝ፣ አሁን ላይ ምን እያሳለፍኩኝ እንደሆነ ታውቃለህ? ግን በቃ አሁን ወደ ቤታችን ተመለሽ እያልኩሽ ነው። ግን ከመጣሁኝ ትገለኛለህ። ምንድነው መታሪው? ለምንድነው ምገልሽ? ትሰሚያለሽ፣ እኔ እንዳንቺ ቀውስ አይደለሁም። ሁሉም ቤተሰብ ውስጥ ጸብ እኮ ያጋጥማል። እንደ ትልቅ ሰው ቁጭ ብለን እናወራለን። ጸብ ሁሉም ቤት ውስጥ የሚፈጠር ከሆነ ክስህን አንሳውና ከዛ ነገ ጠዋት ላይ እንገናኛለን። እሺ ሰው ያለበት ቦታ እንገናኝ። እዛ ቤት ውስጥ መገናኘት አንችልም። ካፌ ምናምን ይሁን። እሺ ወይዘሮ ሹሌ እንዳልሽው እናደርጋለን። ጠዋት ላይ ደውልልሻለሁ። ደህና ደሪ። ያንን ገንዘብና አንቺ ነገ አገኛችኋለሁ። ችግር የለውም። ጀንጊዝ ጀንጊዝ፣ ለቀቂኝ ባክሽ። ምን እየሆንሽ ነው? አሁን ደግሞ ጭራሽ አንቀሽ ልትገይኝ ነው እንዴ? ሂጂና እዛ ጋር ተቀመጭ። በጣም ያማል እንዴ? ለቀናት እንቅልፍ ባይኔ አልዞርም። ታውቃለህ፣ ምግቡላ በስርዓት አልበላ ብሎኝ ነበር። በእውነት በጣም ጨንቆኝ ነበር። ለዛ ነው ባልሽን እዛ መሬት ላይ ዘረረሽው ሄድሽው? ጀንጊዝ፣ በጣም ፈርቼ ነበር። ምን እንደማደርግ እንኳን አላወቅኩም ነበር እና ከዛ በጣም ፈርቼ ባለመመለሴ በጣም ተናደድክብኝ። አይ እስር ቤት መግባት ፈርተሽ ነው የሚሆነው ሹሌ። ለእኔ አስበሽልኝ አይደለም። ልክ እኔን አፈር ውስጥ እንደቀበርሽ ነው የቆጠርኩት ሹሌ። እውነቴን ነው። ለማንኛውም ያጋጥማል። ሁሉም ቤተሰብ ውስጥ የሚፈጠር ነገር ነው። ምን አደረግሽ? ገንዘቡን ከዛሽ መምህርት ተቀበልሽ? አይ ጀንጊዜ፣ ምን ገንዘብ ነው የምታወራው? ለቀናት እንዴት እንደነበርኩኝ እየነገርኩ እኮ ነው። አልሰማኸኝም እንዴ? አትዋሺ እባክሽ ሹሌ። ገንዘብ ትወጃለሽ ሹሌ። እሱ መዋሸታች። በጭራሽ አልወሰድኩም እኮ አልኩ ጀንጊዝ። ለምንድን ነው እንደዛ ከሆነ ገደል ግቢ። ነይ ወደ ቤት እንሂድና በኋላ እናወራለን። አይ አሁን አልችልም ጀንጊዝ። አልችልም ስትይ ለቀናት የት ነበር የከረምሽው? እናቴ እዚህ ከተማ ውስጥ ዘመድ አላት
እና እዛ ነበርኩኝ። መሊካውን እዛ ነው ያለችው። ቢያንስ ስትዋሺ የማስነቃ ቢሆን ምን አለ? እዚህ ከተማ ዘመድ የሚባል የለሽም። እኔም አላውቅም ነበር ጀንጊዝ። መንገድ ላይ ከወጣሁ በኋላ ነው እኔም ያወቅኩት። ምን ላድርግ? አሁን አንተ ወደ ቤት ሂድ፣ እኔ ደግሞ ሄጄ መሊክን አመጣታለሁ። እሺ እንዳልሽውም በቃ። አንቺ ውሻ፣ አንቺ የተረገምሽ ሴትዮ፣ ያሰብሽው ነገር በደንብ ገብቶኛል። ስለዚህ ገንዘቡን ለብቻሽ ልትወስጂ እያሰብሽ ነበር። እኔን ምን አድርገሽ ነው እያሰብሽኝ ያለሽው? እዚህ ዓለም ላይ የማላውቀው ብቸኛው ነገር የምሞትበትን ቀን ብቻ ነው። ቆይታ ያለሽ ማንነቴን አሳይሻለሁ። ቆይ እማዬ እንገልብጠው። የኔ ውድ ትንሽ እንጠብቃለን፣ ገና አልበሰለም። ላዩ ላይ ማር እንቀባለን አይደለም እማዬ? አዎ ቆንጆ ሀሳብ ነው። እሺ ሹሌ መጣች መሰለኝ። ነይ ሹሌ፣ ቁርስ ደርሷል። አሁን እናቀርባለን ውዴ። ቡና ጠጣለሁ። ይሄ ነገር እኔ ምንም አይገባኝ። ላግዝሽ እማዬ? እንዴት ነው የምታግዥኝ? አሁን ገባኝ ወይዘሮ መሊክ። እያማችሁኝ ነበር አይደል? ስመጣባችሁ ነው ያቆማችሁት። ቡና ማፍላት እራሱ አትችልም ስትባባሉ ነበር አይደል? እንደዛ ነው እንዴ? ቆይ ምን ሆነሻል ሹሌ? ለምን ተናደድሽ? ምንድነው የምትሆን? ያልተናደድኩም። ብናደድስ አንቺ ምን አገባሽ? ይሄ አሽሙራችሁ የሀብታም ስርዓት የሚመስል ባህሪያችሁ በጣም ሰልችቶኛል። እሺ ከዚህ በላይ መቋቋም አልችልም። አንድ የቡና ማሽን መጠቀም ስለቻልሽ የዚህ ቤት ልጅ እንደሆንሽ አታስቢም። የባንዲርማ የሹሌ ልጅ ነሽ። ገባሽ አይደል? ነይ እንሂድ። ወዴት ነው የምንሄደው? ወዴት ነው የምንሄደው ማለት ምን ማለት ነው? ወደ ጋንም ነው። በቃሽ። ለምንድን ነው እንደዚህ የምትጮይባት? ልጅ እኮ ናት። ልጅቷ ፊት ምን እያደረግሽ ነው? አነጋገርሽን አስተውይ እንጂ። ሹሌ ነይ አንድ ጊዜ ባክሽን ከኔ ጋር። ችግር የለውም ማሴ፣ ቡናውን ተፈ ቡናችሁን አልፈልግም። በቃ ተረጋጊ። ነይ አታጣይም። በቃ እናውራ። በቃ ነይ። አረፍ በይ እስኪ፣ አረፍ በይ። ቆይ ምን ተፈጥሮ ነው በድንገት መሄድ የፈለግሽው? ምንም ሊገባኝ አልቻለም። ወይዘሮ ጃይዴ ባለቤቴ እንድመለስ ጠይቆኛል እና ወደ ቤት ነው የምንሄደው። እርግጠኛ ነሽ? ማለቴ ትንሽ የተቻኮልሽ አይመስልሽም ሹሌ? አይ ትሰሚኛለሽ፣ ቤት አለኝ። እኔ እንደ ጥገኛ ከዚህ በላይ እዚህ ቤት መቆየት አልፈልግም። አይ እባክሽ እንደሱ አትበይ እንዴ። አንድ አዳምጪኝ እንጂ። ስሚ፣ እኛ መሊክን በጣም እንወዳታለን እና አንቺ ደግሞ እናቷ ነሽ እና እዚህ እስከፈለግሽው ጊዜ ድረስ መቆየት ትችያለሽ። እኔ ደግሞ በምችለው ሁሉ አንቺ ማገዝ እፈልጋለሁ። አልፈልግም አልኩሽ እኮ አልፈልግም። አመሰግናለሁ። እኔ የራሴ የተከበረ ቤተሰብ አለኝ። ባሌ ልጄን ይዤ ወደ ቤት እንድመለስ ጠይቆኛል
ምንም ቢፈጠር ልጄን ያላባት አላሳድጋትም ወይዘሮ ጃሂዴ። ስለዚህ አሁን እንሄዳለን። የልጅቷ ልብሶች ላይ ናቸው። ሄጄ ላዘጋጅ። እማዬ በድጋሚ ልንሄድ ነው? አላውቅም ውዴ፣ አላውቅም። እኔ አላውቅም። አታስቢ እማዬ፣ ስለኔ ምንም አታስቢ። ደህና ሆናለሁ። ምንም አታስቢ። የኔ ውድ ልጅ፣ የኔ ልጅ፣ አንቺም አታስቢ እሺ? ሁሉንም ነገር አስተካክለዋለሁ። አንቺ እንድትጨነቂ አልፈልግም። አይዞሽ፣ አትጨነቂ እማዬ። ሳድግ በድጋሚ እንገናኛለን እሺ? ይህንን ነገር እነግርሽ ነበር፣ ትዝ አለሽ ወይስ ረሳሹ? ረስተሻል? ብዙ ጊዜ ነግሬሻለሁ። ረስተሻል እንዴ? እኔ አልረሳሁትም እና አንቺም አልረሳሽውም። ጊዜውን ሳታውቂ ነው የምታድጊው። ብዙ ወተት እጠጣለሁ እና ቶሎ አድጋለሁ። አዎ ውዴ፣ አሁንም ትልቅ ልጅ ነሽ። በጣም ብልህ ነሽ። በአንቺ በጣም እኮራለሁ ቱርና። ልጄ፣ ላንቺ ሰርፕራይዝ አለኝ። ምንድነው? አንቺ እዚህ ጠብቂኝ እማዬ፣ እኔ ተመልሼ እመጣለሁ። ወዴት ነው የምትሄጂው? መናፈሻ ውስጥ የምሰጥሽ ነገር ስታዩ እኔን ሁል ጊዜ ታስታውሽኝ ይሆናል። ደግሞ እርግጠኛ ነኝ በጣም ትወጂዋለሽ። እኔም አብሬሽ ልምጣ? እንደዛ ከሆነማ ሰርፕራይዝ አይሆንም። እሺ፣ መጣሁ። ግን ጃኬት ትደርቢ። መሌክ ነይ እንሂድ ውዴ። መሌክ የት ናት? ውጭ ነው ያለችው። መሌክ ነይ እንሂድ። መሌክ መሌክ የት አለች? ውጪ ናት ብለሻል ነበር እንዴ? መሌክ ቆይ፣ ቱርና እዚህ ነበረች። ቱርና አይደለች፣ መሌክ ናት። ዘይነብ፣ ምን እየተካሄደ ነው? እማዬ፣ ቱርና የለችም። ቆይ ምን ማለት ነው? ልጄን ቆይ ምንድን ነው ያደረግሻት? ውጭ እጫወታለሁ ብላኝ ነበር። ልጄ አንድ ነገር ብትሆን እንደምገልሽ ወቂ። እሺ መሌክ። ቱርና፣ አሁንም ቱርና እያልሻት ነው? መሌክ እማዬ፣ ልቀቀኝ! ጀንጊዝ ልቀቀኝ! ዝም በይ! ሁላችሁም ጀንጊዝ ላይ መጫወት ምን ማለት እንደሆነ ታያላችሁ። ዝም በይ! እማዬ! ግቢ! እንዳትንቀሳቀሽ እገልሻለሁ። እማዬ! አምላክ ሆይ፣ ቆይ ወዴት ሄደች ነው የሚባለው? የት አለች? ትሰሚኛለሽ? ልጄን የሆነ ነገር አድርገሻት ከሆነ እገልሻለሁ። በዚህ ትላልቅ አይኖች ደግሞ እንደሷ አትይኝ። ምንም አታሳዝኝኝም። ልጄን የት አባሽ ነው ያደረግሻት? እኔ ምንም አላደረኳትም። እዚህ ነበረች፣ ከዛ የለችም። አንድ ነገር ልንገርሽ፣ መጀመሪያም እናንተ ማመኔ ስህተት ነበር። ሹሌ፣ ስለተደናገጥሽ የምትናገሪውን ነገር አታውቂ። ዘይነብ ልጅቷን አልደበቀቻት። መንገድ ላይ ውጡና እዩ። እሺ፣ እኔ ደግሞ ገብቼ ቤት ውስጥ በደንብ እፈልጋታለሁ። እሺ፣ እናንተ ሂዱ። መሌክ
የት ነሽ ውዴ? እሺ ሹሌ፣ በዚች ባቄላ በምታክል አይምሮች እንዴት ጀንጊዝን እንደምታታልዩ ታስቢያለሽ? አይ አትልፊ፣ በሩ አይከፈትልሽም። ቆልፌዋለሁ፣ አትልፊ። ልትከፍቺው አትችይም፣ ቆልፌዋለሁ። ይገርማል። አንቺም ግን ልክ እንደ እናትሽ ነሽ። ባክሽ ምን ተፈጠረ ብለሽ ታመጭልኛለሽ? ትሰሚኛለሽ? ያለበለዚያ እልሄን እሷ ላይ ነው የምወጣው። እሺ መሊክ፣ አዎ መሊክ ከአባቷ ጋር ናት። ስለዚህ ደህና ናት። ወደ መናፈሻ እየወሰዳት ነው። ስለ ውቀስኩሽ በጣም ይቅርታ። እንዴት ወሰዳት? ቆይ ለምንድን ነው ለእኛ ሳይነግረን ዝም ብሎ ልጅቷን ይዞ ሄደው? ለመርማሪ ሲናን እንደውልለት እህቴ። ለምንድን ነው መርማሪ ጋር የሚደወለው? ልጅቷ ከአባቷ ጋር ናት አልኳችሁ እኮ። በቃ እየዋሸሽ ነው። በእርግጠኝነት የሆነ ነገር አለ። ለምንድን ነው መዋሽሽ? ሳናግረው ሰምተሻል አይደል እንዴ? ከአባቷ ጋር ናትና ወደ ፈለገው ቦታ ሊወስዳት ይችላል። ፈጣሪ ሆይ! ግን ለምንድን ነው ሳይነግርሽ ይዟት የሚሄደው? ደግሞ ስለምን አንቺን አልጠበቀሽም? ምንም ነገር እንደሌለ ግን እርግጠኛ ነሽ? ብዙ ጥያቄ ነው የምትጠይቁት። አዎ እርግጠኛ ነኝ። በቃ እየነገርኳችሁ አይደል? ልጄ ከአባቷ ጋር ነው ያለችው። አባቷ እንደደወለ ነገርኳችሁ። እኔ እዚህ ስቆይበት ሰልችቶት ይዟት ሄደ። በቃ አለቀ። አታውቁም እንዴ? አባቷ ነው። ልጁን የፈለገበት ቦታ እንደፈለገ ሊወስዳት ይችላል። አሁን መሄድ አለብኝ። ደህና ሁኑ። በቃ የቅንጦት ኑሮና ህይወታችሁ በጣም ሰልችቶኛል። አሳፋሪዎች፣ የተረገማችሁ ናችሁ። ምንድን ነው ይሄ ሁሉ? ቆይ ሴትዮዋ እብድ ናት እንዴ? እሱማ እርግጥ ነው። እየደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎትን መልሰው ይደውሉ። ዘይነብ ጎኑል ነኝ። ደውዬልሽ ነበር ግን ስልክሽ ከአገልግሎት መስጫ ክልል ውጪ ነው የሚለው። ለማንኛውም በኋላ መልሼ እደውልልሻለሁ። ልትወጪ ነው እንዴ ዘይነብ? አዎ ዘይነብ፣ እባክሽ በደንብ አስቢበት። የማይሆን ነገር እንዳታደርግ እማዬ። በቃ ቆይ ለምንድን ነው እማዬ ሁሉም ሰው ነው የማይሆን ነገር እንዳላደርግ የሚፈራው? ግን የሚያስፈራው ቱርና በእነዚህ ሰዎች እጅ መሆኗ ነው። አሁን ላይ የማስበው ብቸኛ ነገር የህፃናት መብት ሄጄ ቱርናን ለወላጆቿ መስጠታቸው ልክ እንዳልሆነ ማሳወቅ ብቻ ነው። አብረሽኝ መምጣት ትችላለሽ? አብረን ልንነግራቸው እንችላለን። ዘይነብ፣ አሁን ላይ እሱ ምንም ጥቅም አይኖረውም። በወረቀት ላይ የቤተሰብነትን አካል ያሟሉ ይመስለኛል። እስኪ ለተወሰነ ጊዜ ይህንን ጉዳይ ተውት እናድርግ። እኔ ሹሌን ደውዬ እጠይቃታለሁ እና በድጋሚ ቱርናን እናያታለን። ጄንጊዝ፣ ስለፈጠረ አምላክ ልለምን። ጄንጊዝ እባክህ የማይሆን ነገር እንዳታደርግ። የት እንዳለ ንገረኝና ወዲያውኑ እመጣለሁ። እባክህ አንድ ነገር በል ጄንጊዝ። አትቀባጥሪ እባክሽ። ገንዘቡን ካስተማሪዋ ተቀብለሻል ሹሌ? አዎ ተቀብያታለሁ። ያለህበትን ንገረኝ። የት እንዳለ ንገረኝ። እና ሁሉንም ነው የተቀበልሽው? እጅሽ ላይ አለ? አዎ አለ። እርግጠኛ ነሽ አይደል? አዎ። እሺ ወደ ቤት ነይ በቃ። እሺ እመጣለሁ። ቻው።
ስሚ መምህርሽ በጣም ሀብታም ናት ማለት ነው። 300,000 ሊሬ ይዛ ነው የምትንቀሳቀሰው። ወይም ያቺ ተንከሲስ እናትሽ የሆነ ነገር ጠንስሳ ካልሆነ በቀር የእሷ ነገር አይታወቅም። ግን ደግሞ ለገንዘብ ባይሆን ለምን ወደዛሽ ሀብታም ጠበቃ ትሄዳለች? ብሽቅሹ ላይ በድጋሚ ልታታልይኝ አትሞክሪ። ለማንኛውም መጠንቀቁ አይከፋም አይደል? ውጭ እንገናኛለን። አንቺ ነበርሽ። በረደሽ እንዴ? ትንሽ። አንተን ከበረደ ወደ ውስጥ መግባት እንችላለን አቶ ሲናን። ስለዚህ አሁንም የቁም ነገር ንግግሩን አልተውነውም። ዘይነብ፣ ርቀትን መጠበቅ ጥሩ ይመስላል አይደል? ሳስበው ውስጥሽን ለማወቅ በጣም ከባድ ነገር ይመስለኛል ዘይነብ። ለማንኛውም አንቺ እንደተመቸሽ። እንዴት ነሽ? እንዴት ነኝ? የምፈነዳ እየመሰለኝ ነው። ሁሉም ነገር የሸፈነኝ ነው የሚመስለኝ። አንዱ በአንዱ ላይ እየተደራረበ ያለ ይመስላል። በድጋሚ ቱርናን አጣኋት። በቃ እጄ ተሰባብሮብኛል። ይገርማል። ያ ሰውዬ ደግሞ አግቶ ወሰዳት እና ሹሌ ምንም ችግር የለውም ነው የምትለው። ይቺ ምንም የማታውቅ ሕፃንን ልክ እንደ ቤት ዕቃ እየተቀባበሏት ነው። ሄደን እናያቸው እንዴ? እንደሚሉት ደስተኛ ከሆኑ እውነትህን ነው አቶ ሲናን? እሺ፣ አንቺ ግን መኪና ውስጥ ነው የምትቀመጩ። ተስማማል? እስማማለሁ። በእውነት በጣም አመሰግናለሁ አቶ። ይቅርታ ማለቴ ሲናን። ምንም ችግር የለው። በይ ነይ። ሰላም ነው ሹሌ? አቤት አቶ አሊ። ሰላም ወይዘሪት ዘይነብ፣ የምትቺ ከሆነ አንድ ጥያቄ ልጠይቅሽ? አዎ ማውራት እንችላለን። ወይዘሮ ጎኑልን ትላንትና ማታ ቤት አድርሻታል ነበር? አዎ።
ማታ ላይ አስተውለሽ ከነበር አላውቅም፣ ግን ትንሽ ተረብሻ ነበር። በሆነ ነገር ምክንያት እንደራቅሻት ነው የተሰማት፣ ግን ልጠይቅሽ አልቻለችም። አቶ አሊ ስለሱ በኋላ ላይ ማውራት እንችላለን። እውነት ለመናገር አሁን ሐሳቤ ቱርና ላይ ብቻ ነው ያለው። ለምን? ምን ነው የተፈጠረ ነገር አለ እንዴ? አይ ዛሬ ጠዋት ተመልሰው ሄደዋል። አሁን አቶ ሲናንና እኔ ቤታቸው ሄደን ልናያቸው ነው። ማለቴ እሱ ላያቸው። ስለዚህ ከሲናን ጋር ነው ያለሽው? ሰው መኖሩ ጥሩ ነገር ነው። እሺ በቃ በኋላ እናወራለን። ሲመችሽ ብታሳውቂኝ ደስ ይለኛል። እሺ በልቻው። በጣም ታታሪ ሰራተኛ ነው አሊ። አዎ ነው። እና ልብም አለው። በዛ ላይ ደግሞ ምርጥ ከሚባሉት ጋዜጠኞች እሱ የተለየና አንዱ ነው። በቱርና በኩል በጣም እየረዳኝ ነበር። እኔንም በጎኑል ጉዳይ አግዞኛል። ማለቴ ስለ ወይዘሮ ጎኑል ህይወት ለማወቅ የቻልኩት በአሊ ምክንያት ነው። አግዞኝ። እንዴት? አቶ አሊ ስለ ወይዘሮ ጎኑል የበፊት ህይወቷን ያውቃል? አዎ። አልተቀበልኳትም። ጄንጊዜ ምን ገንዘብ ነው የምትለው? የምን ገንዘብ አልሽ? ለምን ብለሽ ነው ታዲያ እዛች ቤት የገባሽው? የምትያዝ ሴት ቤት ምን አባሽ ልትሰሪ ነው የሄድሽው? ምን ይዘጋሻል? ተናገሪ እንጂ። ነግሬያለሁ። ለምንድን ነው የማታምነኝ? ምንም ነገር አልተቀበልኳትም። አምላኬ ሆይ ትዕግስቱን ስጠኝ። ጄንጊዝ መለኬት እንዳለች እባክህ ንገረኝ። ልጄን የት ነው የወሰድካት? እባክህ ንገረኝ። ትሰሚኛለሽ? ከጓደኞቿ ኋላ እንዳትቀር ትምህርት ቤት አድርሻት ነው የመጣሁት። ትምህርት ቤት? ነፍሰ ገዳይ ልታደርጊኝ ነው አንቺ ሴት። እውነት ራስሽን ማስገደል ትፈልጊያለሽ? አሁን ተናገሪ፣ ገንዘቡ የት ነው? ንገሪኝ ሹሌ፣ ገንዘቡ የት ነው ያለው? ማንም ያንኳኳ? አላውቅም። ኦ ማን እንደመጣ ተመልከች በእናትሽ። መርማሪ ሹሌ፣ እንግዳ አለብን።